ይገርማችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን የምታምነው ባላ ማለት ጉድን አላደረጋችም ዲጉት በይ ኮንቺ ትዳሬ ነው ጉድ በሚደርስበት ተቃጠልሽ ወተት እየጠጣሽ የሚሆን እንደው ዘንድሮማ ዴኔ ውድ ወላሂ ሰው ሆነ ማለት ነው። ጓደኛዬ በጣም ጎበዝ ታታሪ የስራ ሰው ናት። ወላሂ ለውጭ ሰው ናት። ዱር የደለችም አትዘንጥም አዙሩም ከስራ ወደ ቤት ከቤት ወደ ስራ ናትና ባላ እዚህ ነበር። ኢትዮጵያ ገባ። 2 ልጆች ወልደዋል። እና የላክችለት ይሄንን ስራ ልምጣ ስትለው ቆይ ይሄንን ስራ እያለ ባለፈው ያላት የሌላት ለቃክማሌ ካላት ወላሂ ሚስት አገባ ቢለሽ አይገርምሽም? ሚስት አገባ ወረበለን ሚስት አግብቶ ኦንላይን ይገባል አይመልስላትም። ኦንላይን ይገባል አይመልስ። በቀጥታ ደውላ ነው መርዶዋን የሰማችው። ነገራችን ላይ ጸብ ነበራችሁ ወይ ቤት ስጠይቃት ኧረ ምንም ጸብ የለብንም እና ብር ላኪልኝ መሬት ሊገዛ ነው እንደዚህ መሬት አለ እንግዛ ቢሎኝ እሺ ብዬው ያለኝን በሙሉ ላኩለት አለች። ቤት ክራን ደርሶ ነበር። ለቤት ክራ አስቀረች። ያለኝ የሌለኝ ተምሬ ልክለት በማግስቱ ብሩ ከሄደዋላ ወላሂ ኦንላይን በራሷ አፍ ነው የሰማሁት። ወረበርን ኦንላይን ይገባል አይመልስልም አይደውልም። በፊት ኦንላይን እንደገባ ነበር የሚደውለው አለች። ኦንላይን ይገባል። የስንት ዓመት ትዳር መስልህ? የ9 ዓመት ምናምን እንደዚህ ትዳር ነው ይሄ ትዳር የሚነግረሽ ማለት ነው። ወረበት ሰሞኑን የተፈጠረው አይ ጉድ እኮ ነው ሰሞኑ። ወላሂ እኔ በጣም ነው ያሳዘነችኝ። ምስኪን ናት። ከስራዎች ምን መታይቅም ግን ለምን ቦላይ የገባ አይደውልልኝም ብዬ በቀጥታ ደወልኩለት አለች። በቀጥታ ሲደውልለት ጊዜ ኔትወርክ ነው የሚያስቸግረው። ከዚህ በፊት ይደውላል አለች። ኔትወርክ ነበር የሚያስቸግረው። አሰላሙ አለይኩም ወደ ፋንዲሻ ቤተሰቦች፣ ዛሬ እንግዲህ 2 ቀን ሚዲያውን ያጨናነቀ ነገር ካሁን ነግራችኋለሁ እያልኩኝ ሳልነግራችሁ አሁን ያሰማኋችሁ ታሪክ ጓደኛዬ ነች። ድምጿን ቀይረው ነው ስለማትፈልግ ያ እንዳለ ሆኖ ሌላ ደግሞ ልንገራችሁ። ሲፈን እንግዲህ እቺ 5 ልጅ በአንድ የወለደች እናት ነች። ሁሉም ነገር አንሰሙታላችሁ ቀጣይ ቪዲዮ። 5 ልጅ በአንድ ቀን ወልዳለት አንዱ ሞተባት፣ 4ቱ አደጉ ማለት ነው። 3 ወንድና 1 ሴት አደጉ። አቶ ባልተብዬ ለዚች 5 ልጅ 4 ልጅ ስላላት 4 ልጅ ማሳደግ ስለማትችል 4 ልጅ ስትወልድ ስለተጎዳች ውስጧ ብረት ስላለ ማህፀኗም ስለወጣ ቁስለኛ ነች፣ መስራት ስለማትችል ህዝቡ አዋቶ ምን አድርጎ ነበረ? ካናዳ ልጆቿን ይዛ ሄዳ እንድትኖር ብር ተዋቶ ነበረ። ከዛ እሱ ደግሞ እዚሁ መስር ነው የሚኖሩ በነገራችን ላይ እሱም ድንገት እሱ እንደዚህ ሽሻ ምናምን ሲጠጣ ተይዞ ሀገር ገባ ማለት ነው። የሆነ ጥፋት አጥፍቶ እየጠጣ ከዛ ተይዞ ሀገር ገባ። ከእስር ቤት በመጀመሪያ እስር ቤት ቶሎ ያስገቡም ነበር ከኪዙ መጥፎ ስለነበረ የተያዘበት። ከዛ እሷ ግን ቲክቶክ ላይ እንግዲህ 1 አባ 2 አባ እያለች እየለመነች ብር አጠራቅማ ከፍላ ከእስር ቤት አወጣችው። ከስንት ዓመት በኋላ ሀገር ገባ። ሀገር የገባ ጊዜ ለዛ ለልጆቹ ወደ ካናዳ ሄደው የሚኖሩበት ልጆቹና የሚስቱ ህዝብ ያዋጣው ብር በሱ እናት አካውንት ነበር የገባው ማለት ነው። ኦሳይቲ ምናት ምንም ነገር የላትም። ከዛ ሀገር እንደገባ በእናቱ አካውንት የገባውን የልጆቹ ወደ ካናዳ መሄጃ ብር ወጥት ያደርግና ቪላ ቤቱን ግዝት። ከዛ በኋላ ቪላ ቤቱን ከገዛ በኋላ የ14 ዓመት ልጅ የ7ኛ ክፍል ተማሪ 2ኛ ሚስት ግብት ታረገ። ምን ትላላችሁ እንግዲህ? እዚህ ካይሮ ግብጽ ሲኖር አቅም ስለሌለው ልጆቹን ማሳደግ አልችልም፣ ስራ መስራት አይችልም። ውሸቱን ከሚስቴ ጎኖ ተቀምጬ ሙሉ 4 ልጅ ሚስቴ ስለማትችል እያለ እንደዛ ተለምኖ ህዝብ ያዋጣውን ብር ልጆቹና እናትና እሱም ባንድ ሆነው ዩሮፕ ሄደው እንዲኖሩበት የተባለውን 2ኛ ሚስት የ14 ዓመት ልጅ አገባበት። እነዚህ ናቸው ልጆቹ ላይን ያሳሳሉ። በነገራችን እንደዚህ የሚለብሱ ምናምን ሰው ነው የሚልክላቸው። ስፖንሰራቸው እንዳለ ሰው ነው የሚለብሱት፣ የሚበሉት፣ የቤት ኪራይ፣ ሁሉም ነገር ህዝብ ነው የሚያዋጣላቸው። በህዝብ ነው ልጆቹ እያደጉ ያለ። ስንት ዓመታቸው ታውቃላችሁ? ባልየው ምንም አይሰራ። ባልየው እኮ ማግባቱ ምንም አይደለም። ለምን? ስለማይጠቅም ባልየው። ግን ያናደደ ምንድነው? አንደኛ የህዝቡ የማህበረሰቡ ብር ወደ ካናዳ ልጆቹ መሄጃ ብር አጠፋ። 2ኛ ኢሜይሉ በሱ ስለነበረ እሱ ስለሆነ እዛ ሀገር ላይ ወረቃ ያለው እሱ የላትም ስለነበረ በሱ ነው ኢሜይል ምናምን ያለው ማለት ነው የውጭ ስፖንሰሩ ጋር። ከዛ እሱንም አልሰጥም አለ። አንቺም ውጪ ልጆቹ የሚሞቱ አልሰጥም አይሳካልሽም አለ። አግብቶም ገንዘቡንም አጥፍቶ ኢሜይሉን ካወረቀውን አምጣ ቢባል እምቢ አለ። እና እንደዛ አይነት ጉር ነው 2 ቀን ያለው። ዛሬ እንዳውም
አስሊን ሙባረክ ምናምን ሰብስበው በቃ በውስጥ እንፈታዋለን ብለው ሚዲያ ላይ በቻሉት አቅም ሁለቱንም አዳመጧቸው። እሷም በድል ስላለባት በቃ የተወሰነ አወሯቸው። በተረፈው ወረቀቱ ምንም በግድ በውስጥ በሽምግልና እንይዘዋለን አሉ። እሷ ግን ስንት ወር ሙሉ በሽማግሌ አስለምኘው ነበር ብላለች። ይሄ ነው ባልየው እንደምታዩት። አይ ይሄ ነው። እነዚህን የመሳሰሉ ልጆች በአንድ ቀን ተወልዶለት እሱ ግን ጥጋቡ ተመስገን ብሎ እነዚህ ልጆች እኮ ተራ በተራ ይወለዱ ቢባል እኮ በ4 ዓመት ውስጥ 5 ልጅ ነው የወለዱት። ያው አንዱ ቢሞትም አላህ 4 ልጅ ሰጠው እንበል። ይሄን እነዛ 4 ልጆች በአመት እንኳን ቢወለድ በ4 ዓመት ውስጥ ነው እኮ የሚያገኛቸው። አላህሳ በ4 ዓመት ውስጥ ተራ በተራ የሚያገኘውን ነገር በአንድ ቀን ሰጠው። በአንድ ቀን ሰጠው። ይቺ ሚስት አሁን ልትነገስ፣ አንቺ ለዘርም አስፈላጊ ነሽ። 4 ልጅ በአንዴ የወለሽ ጀግና፣ 5 ልጅ የሞቶ መቆጠር አለበት። 5 ልጅ በአንዴ የወለሽ ጀግና እየተባለ እንደ ንግስት ሊንከባከባት ልትከበር ሲገባ 4 ልጅ ስትወልድ ማህፀኗ ተጎርቶ ነበር፣ ወጥቶ ነበር ማህፀኗ። ከዛ እንደነገርኳችሁ ብረት ተቀብሮባት ነበረ፣ እሷ ቃል በቃል እንዳለችው። ከዛ በቃ አንቺ ከታች እስከ ላይ እንትን ብረት የገባብሽ አንቺ ማህፀንሽ የወጣ እያለ ጭራሽ ማፌዣ አደረጋት። እና አንዳንድ ወንዶች እንደዚህ ጭራቅ ናቸው። ሴቶች ተጠንቀቁ። የባሌ የምትሉ በተለይ ኢትዮጵያ ካሰራችሁ ባላለኝ የምትሉ እፈሩ። እሺ፣ ይሄ በመጀመሪያ ላይ ያሰማዋችሁን ድምጽ ስሙት። የጓደኛዬን ድምጽ የ9 ዓመት ባሏ ነው ምርጥ ባሌ ነው እያለች ሰው እንኳን ኢትዮጵያ ያለው እንዳይታመንም ሲላት፣ አረ እንደኔ አይነት ባል የለም፣ አባት ነው፣ ምስኪን ነው፣ ምንም አያውቅም፣ የውሃ ገበሬ ነው ምናምን እያለች ስትመጻደቅበት ይሄው ቤቷን ሰርታ ጨርሳ እቃዋን አሟልታ ምን ብላ ሰው አሟላችሁ ቤት ሰው አሟላችሁ እቃ እንደውም ተጨማሪ ቦታ ልግዛ ላኪ ብሎ ከዛ አሁንም በተላከው ብር ድግስ አድርጎ ሁለተኛ ሚስቱን በገዛ ቤቷ በገዛ እቃዋ ይዞ ቁጭ አለ ማለት ነው። ስለዚህ ተጠንቀቁ እሺ። ይሄ በተለይ ለባል ኢትዮጵያን ካስራችሁ ለሱ እቃ የምታሟሉ ምናምን ነገር ቤቴ ተቀመጥ አንተ ቤቴን ስራልኝ። ተጠንቀቁ። ሴቶችን በብዙ ሴት የሚደርሰውን ነገር እንኳን አይተ መማር አለብን። አላህ ስለሚወደን እንድንማር አደረገን። በእኛ ላይ ሳይሆን በሌሎቹ ላይ ደርሶ እኛ እንድንማር አድርጎናል። ስለዚህ አላህን እያመሰገንን ተምረን ራሳችንን ከእንደዚህ አይነት አደጋ ልንታደግ ግድ ይለናል። አለዛ መጫወቻ ነው የምንሆነው። አለዛ ነገ ቁጭት አንድ ሴት ስትከዳ በፍቅር ትልቁ ነገር የሚያማት በሽተኛ የሚያደርጋት የገንዘብ ክህደት ነው። የፍቅር ክህደት የተለመደ ነው። በፍቅር ባልሽ ቢከዳሽ ቢፈታሽ ምንም አይደለም። በጣም የምታፈቅሪው ከሆነ 1 ወር 2 ወርም ሆነ ምንም ሆነ አለቃቅሰሽ ራስሽን አበረታታሽ ትረሻዋለሽ። ገንዘብሽን በልቶ ከሆነ ግን ገንዘብ ከአንጀት አይወጣም። ምክንያቱም መከራይተሽ የምታገኘው ገንዘብ ነውና እንጠንቀቅ እሺ።